በመንግስተ ሰማያት ገነት ውስጥ የመደቡት የደስታ ህይወት የሚገኘው አማራው አስተዳዳሪ ትግሬው መካኒክ ኦሮሞ አፍቃሪ ጉራጌው ነጋዴ ብቻ ሲሆን እንደሆነ ይካልሆነ ግን በሲኦል የተመሰለው ኑሮ የሚፈጠረው ትግሬው አስተዳዳሪ ኦሮሞ መካኒክ ጉራጌው አፍቃሪ አማራው መነገድ ሲጀምር መሆኑን የብራና ማህደር አዘጋጆች እንዳተቱ ጠቁሞ በህዝቦች እኩልነት ፈጽሞ የማያምኑ የግድ የአንድ ብሔር የበላይነት እንዲመጣና ህዝብ እርስ በርሱ እንዲፋጅ የተነሳሱ መሆናቸውን በተጨባጭ ከዚያ መለካከታቸው ለመረዳት ይቻላል ብሏል። እነሱ ህዝቦች በከፈሉት መሪር መስዋዕትነት በተገኘው የዲሞክራሲ ውጤት ተጠቃሚ ሆነው የሌላውን ህዝብ ህልውና በማንቋሻሽ ሲቀልዱ በቸልታ የሚመለከትልና ሊኖረን አይችልም ሲል መግለጫው አስታውቋል። የህዝቦችን የራስን እድል በራስ መወሰን እውን መሆኑ ያንገበግባቸው ትናንት በነፍጥ ገነባ ነው ያሉት አንድነት ሀገሪቱን ፍጹም ከመብታተን አፋፍ አድርሷት እንደነበረ መግለጫው አመልክቶ የነሱ ጠባብ አመለካከት ሌናቸው ጋርዷቸው በዚህ መንደራዊ በሆነ አስተሳሰብ አንዱን ብሔር በመካኒክነት ሌላ ምንም እንደማይችል ሌላው ደግሞ ለአስተዳዳሪነት ተቀብቶ የተፈጠረ ሌላኛውን ደግሞ ከማፍቀር ውጪ ሌላ እንደማያውቅ አድርገው የብራና ማህደር አዘጋጆች ቢያቀርቡትም የህዝብ ድጋፍና መኔታ ያጣው አላቀራ አመለካከት መሆኑን አስገንዝበዋል። አንድ ሀገርና ህዝብ የሚተዳደሩበት የጋራ ህግና ስርዓት በመኖሩም እንዲህ አይነቱ ህዝብን በህዝብ ላይ የሚያነሳሳ የንቀት ጽሑፍ አግባብ ባለው ህግ ያስጠይቃል ብለን ስለምንገምት የህግ ክፍላችን ይህንኑ ለማድረግ በዝግጅት ላይ ይገኛል በማለት መግለጫው አክሎ አመልክቷል። አያይዞም እኛ የኢትዮጵያ ሶማሌዎች ለዘመናት ማንነታችን ተነቆ ባህላችን ተረስቶ የነበረበት ስርዓት ተወግዶ ለአዲስ ህይወት ግንባታ በመንታገልበት በአሁኑ ወቅት ዛሬም በትምክህት የታወሩ ኃይሎች ብሔረሰቦችን በመናቅና በማንቋሸሽ የሚያካሂዱትን ቅስቀሳ አጥብቀን እንዋጋዋለን ሲል ገልጧል።